በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የመርቆሬዎስ ነው። ጸሎትና በረከቱ ከእኛ ጋር ትሆን፣ አሜን። በሮሜ ንጉሥ በዳኪዎስ ዘመን ፒሉፓዴር የሚባል ሕፃን ተወለደ። ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ፣ የአያቱ ስም ስርዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች፣ ለመኳንንቶችና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ ሀገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ደወል ጮኸ። እነርሱም የራሳቸው ፀጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸውም እንደ አንበሳ ጥፍር ነው። አሮስ የደወልን ድምፅ እንደሰማ አባቱ ቀሰቀሰውና የደወልን ድምፅ በሰማ ጊዜ ወዲያውኑ ተነሳው አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸው ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ስዲሮስ የተባለ አባቱን ይዘው ሥጋውን በሉት። ዳግመኛም ልጁ አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ሕርፎስና እርጋኒን ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙ። ያን ጊዜም ተዉት። ጌታችን ሆይ ተነስ፣ ከአሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያችሁን ጊዜ ፈራ። እናንተን ማየት አልችልምና ፊታችሁን ሸፍኑት፣ ከኔ ጋራም ወደ ሀገሬ እንሂድ፣ በእኔና በእናንተ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜ እስከሚመሽ ድረስ ከዚያ ተቀመጡ። የሀገሩ ሰዎች ባዩአቸው ጊዜ ይገድሏቸዋል አላቸው። እነዚህ አውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት።
ወንድሞቼ ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስክመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። ዝም በል ተወኝ፣ በአንተ ላይ የሆነውን በሕልሜም በዓይን የሚያየሁትን እነግርሃለሁ። እነዚህ 2 የአውሬ መልክ ያላቸው ሰዎች አባትን በሉት። ነገር ግን አንተ አመጣህባቸው፣ ከተራራው ቤታቸው ማስቀመጥካቸው። እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸውም ጊዜ በሉ፣ ጠጡ። ከምግቡ መጣፈጥ የተነሳ አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላ ሕፃኑ መርቆሬዎስን አግኝተው ራሱን ሳሙት። ከእርሱ ጋርም ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዦች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ 2 አውሬዎችን አመጣላቸው። ንጉሡ ይህንን በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛ ላከ። አሮስንም ወደ ንጉሡ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማው። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ለማየት አልችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ ቢለው፣ ንጉሡም ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉት ሰዎችን ፈሩ። ሁሉም በግንባራቸው ወደቁ። ከፍርሃቱም ብዛት የተነሳ ያረገዙ ሴቶችንም አስወረዳቸው። እነዚህ አውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ ሀገር ደረሰ። ንጉሡም ይህንን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህንን በሰማ ጊዜ ልጁ መርቆሬዎስን፣ ሚስቱን፣ ወንዶች ባሮቹን፣ ሴቶች ባሮቹን ይዞ ወደ ንጉሡም ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኝ አሮስን ወደ እኔ አምጣቸው አለው። አሮስም ወደ ቤት ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስና እነዚህ የአውሬ መልክ ያላቸው ሰዎች የክርስቲያን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮቼ ከነዚህ የአውሬ መልክ ያላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀንም እንዲጾሙ አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸውም በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁ ፒሊፓዴርንም መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህ አውሬ መልክ ያላቸው ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህ አውሬ መልክ ያላቸው ሰዎች በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሆርፎሮስን ወይም ግሊስጥፎሮስን፣ አርጋኒን ደግሞ ማርያኑ ብሎ ሰየማቸው። ንጉሡም ኖኅንና ልጁን የአውሬ መልክ ያላቸውን ሰዎች አከበራቸው፣ በሀገሩ ላይ ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንን በፊታቸው ድል ያደርጉ ዘንድ ሲል ኖኅን አዘዘው። ንጉሡም ከሀገሩ ተቀምጦ ኖኅንና እነዚያን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላው ሀገር ንጉሥ ድል ያደርጉ ዘንድ ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ።
ኖኅም እነዚህ አውሬ መልክ ያላቸው ሰዎች ከሰራዊቱ መካከል ተዋቸው፣ ከእርሱ ጋርም 8 ሰላዮችን መረጃ ያዥዎችንም ላከ። ጠላትም ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖኅን ያዙት፣ ማረኩት፣ ወደ ንጉሣቸውም ወሰዱት። ንጉሥ ኖኅን ሀገሬ ልታጠፋ የመጣ አንተ ነህን? አለው። ወደ እስር ቤትም እንዲያስገቡት አዘዘ። ንጉሡም በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛ ወይም ጠባቂው ኖኅን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ ቢለው ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ያላቸው ወንድሞቼ ማን በነገራቸው ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት የዋላቸው። ኖኅ ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን በገጸ ምድር እንዳያጠፉት እያለ ቆሞ ጸለየ፣ ለመነ። ያን ጊዜ እግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚህ አውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖኅ ሂዱና አድኑት፣ ሥጋውን ይበሉት ዘንድ ለአውሬዎች ይሰጡታልና፣ እነሆ እግዚአብሔር እንደ ቀድሞ ብርታትን ሰጥቷችኋልና አላቸው። የአውሬ መልክ ያላቸው ሰዎች ይህንን በሰሙ ጊዜ ወደ አገሩ ገቡ። የንጉሡ ሰራዊቶችና የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶች ልጆቻቸውንም ትተው ሸሹ፣ የጸነሱትንም አስወረዳቸው። ንጉሥ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬትን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጠው ከምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖኅን ከሥር አወጡት። ይህንንም ባየ ጊዜ ንጉሡ ፈራ። በቤቱ ሰገነት ላይ ቆሞ ኖኅን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችን አታጥፋ፣ እነዚህ የአውሬ መልክ ያላቸው ሰዎች ከአንተ ጋር እንናገር ዘንድ ልቦናዬ እስኪመለስ ድረስ ፊታቸውን ይሸፍኑ ዘንድ እዘዝ አለው። ኖኅም ጸሎቱን ጸለየና በአብ በወልድ በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሥ ኖኅን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታ ላንተ ይሁን፣ 5 ሴቶች ልጆች ስላሉኝ ከእነርሱ ሚስት ትሆን ዘንድ አንዲቱን አጋባሃለሁ አለው። ኖኅ ንጉሡ ልጅህን ማግባት አልፈልግም፣ የመንግሥትህን ግዛትም አልፈልግም፣ የክርስቲያን ሀገር ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖኅ ሰራዊት ከንጉሣቸው በደረሱ ጊዜ ኖኅ ተማረከ፣ እነዚያ ገጸ ከለባትም ጠፉ አሉት። ንጉሥ የአውሬ መልክ ያላቸው ሰዎች መጥፋታቸውን በሰማ ጊዜ ደስ አለው። የኖኅን ሚስትም ሊያገባ ተመኘ። ነገር ግን ከኖኅ አሽከሮች አንዱ ምርኮኛ ሰምቶ ለኖኅ ሚስት ነገራት። እመቤቴ ሆይ እንደኛ ስለ ባልሽ አሟሟት በንጉሥ ቤት የሰማሁትን ዜናና ሁለተኛ ንጉሥ አንቺን ሊያገባሽ መሆኑን 2 አሳዛኝ ነገሮች ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረገ፣ እግዚአብሔር ይባርክ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷም የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሪዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖኅ ከነዚያ አውሬ መልክ ያላቸው ሰዎች ጋር ደረሰ። ከነርሱ አንዱ ስሙ ግልስጥፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛም ማርያኑ ግን ተሰደደ።
ኖህም ወደ ሀገሩ ገባ። ንጉሱም ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱን አዘዘ። ንጉሱ እነዚያ የአውሬ መልክ ያላቸው ሰዎች ከኖህ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሱም ኖህን አትዘን፣ እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሪዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱን ዘወትር እየሄደ ይናዘዝ ነበር። ኖህ ኤጲስቆጶሱን አባቴ ሆይ ሁል ጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡልኝ በሕልሜ አያለሁ አለው። ኤጲስቆጶሱም ኖህ የዚህ ነገር ትርጉም እንደዚህ ነው፣ ባለቤትህ የሞትክ መሰላት። ስለዚህ በቅዱስ ሚካኤል በዓል ምጽዋትን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር አንድ ቀን ያገናኝህ አለው። ንጉሱም ኖህ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉሥ ሰራዊት ኖህን ማርከው ወደ ንጉሳቸው ወሰዱት። የሮሜ ንጉሥ ኖህን አንተ ሀገራችን ልታጠፋ መጣህን? በምን ኃይል ሀገራችን ልታጠፋ መጣህ አለው። ኖህ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም። የሮም ንጉሥም ኖህን ክርስቶስን ታውቀዋለህን አለው። ኖህም ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮ አውቀዋለሁ አለው። ንጉሡም እውነቱን ተናገር አለው። ኖህ ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ አለው። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ምሕረት አደረገለት። ሰራዊት የሆኑት ዘንድም 500 ፈረሰኞችን ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ነበረች። የኖህ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነውን? ወይስ የሚመሳሰል ነውን? አለች። ሴቶችን ይህ ሰው የሀገራችሁ ገዥ ነውን? አለቻቸው። ሴቶችም ሀገራችን የሚያጠቃ ጠላት የለንም፣ ይሁንና ከዚህ ንጉሥ ሰራዊት ጋር የሚዋጋውን ማርከው ይዘው ለንጉሳችን ሰጡት። ነገር ግን እግዚአብሔር በንጉሡ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርም አለው አሏት። ኖህ ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነው። የኖህ ሚስት ልጇ መርቆሪዎስንም ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ውጣለችው። መርቆሪዎስም እናቱ ይህ ለምንድን ነው አላት። አገረ ገዢ አምረህ ለብሰ ሲያይህ ወታደሩ እንዲያደርግህ ነው አለችው። ልጇ መርቆሪዎስ ይህንን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኑሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገ ባከበረ ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባቴ ያከብርሃል አለችው። ሕፃኑ መርቆሪዎስ በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮች ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነው ውረድ አሉት። ንጉሡ ግን ጭፍሮቹን ተዉት፣ ወደ እኔም ጣላቸው። ንጉሡ ሕፃኑ መርቆሪዎስን ምን ትሻለህ አለው። መርቆሪዎስም ወታደር ልሆን እሻለሁ አለው። የመርቆሪዎስ እናት ከኋላው መጣች። ንጉሡ ይህ ሕፃን ልጅሽ ነውን? አላት። አዎ ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሡም አንቺ ከየት መጣሽ ቢላት፣ እሷም ሀገሬ አፍራሲስ ነው አለችው። ስሟንም ጠየቃት። ስሜ ታቦት ይባላል አለችው። የዚህ ልጅሽ ስም ማን ነው አላት። በፊት ፒሉፓዴር ይባል ነበር፣ ክርስቲያን ከሆነ በኋላ ግን መርቆሪዎስ ተባለ አለችው። ኖህ ይህንን ነገር በሰማ ጊዜ ሕፃን ልጁን መርቆሪዎስን ያዘውና አቅፎ ሳመው፣ አለቀሰም። አንተ ልጄ ነህን አለው። እሷንም የመርቆሪዎስ እናት ሚስቴ አንቺ ነሽን አላት። ከሚስቱና ከልጁ መርቆሪዎስ ጋር ያገናኘውን እግዚአብሔርን አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዎስ ኖህንና ልጁ መርቆሪዎስን አደነቀ።
ኖህንም ጠርቶ ብዙ ገንዘብ ሰጠው። የሰራዊቱን ሁሉ በላይ አድርጎ ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሪዎስ የኖህ አባቱን ርስት አወረሰው። ከጥቂት ጊዜ በኋላ የአራም ንጉሥ ለንጉሥ ዳኪዎስ አንተን ልጣላና ከአንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉሥ ዳኪዎስም መልእክተኛውን ይሁን አለው። መርቆሪዎስንም ጠርቶ ሰራዊት ይዘ ከአራም ንጉሥ ጋር ለመዋጋት ሂድ አለው። መርቆሪዎስም የንጉሡን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ከተመ። የአራም ንጉሥም ከሰራዊቱ ጋር ከትሞ እርስ በርሳቸው ፊት ለፊት ተያዩ። መርቆሪዎስ ከአራም ንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸ ጊዜ መርቆሪዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤል ለመርቆሪዎስ በሕልሙ ታየው። ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልንና ድልን ስለሰጠህ ነገ ጠላቶችን ድል ታደርጋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤል መርቆሪዎስን እነሆ ንጉሥ ዳኪዎስ ክርስቲያንነቱንም ትቶ ለጣዖት ሰገደ እወቅ፣ አባቴ ያስተማርህን የክርስቶስን ሃይማኖት ጠብቅ አለው። መርቆሪዎስም ከእልፉ በነቃ ጊዜ ፈጽሞ አዘነ። መርቆሪዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ አሉት። በዚህችም ሌሊት ዛሬ መጥፎ ሕልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበ ወደ ውጊያው አትሄድም፣ ስለ አንተኛ እንዋጋለን አሉት። መርቆሪዎስም ስለ ውጊያው አትፍሩ፣ እኛ እናሸንፋለን፣ ነገር ግን እኔ ስለ ንጉሥ ዳኪዎስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱም ይህንን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለመርቆሪዎስ ብዙ ጊዜ ታየው። እነዚያንም ሰይፎች ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ፣ ሞቱ። መርቆሪዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎቹን ገደለ። የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ ሀገሩ በሰላም ገባ። ንጉሡ ዳኪዎስም መርቆሪዎስን ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሪዎስ ግን ዳኪዎስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሪዎስ ወደ ሀገሩ በደረሰ ጊዜ ዳኪዎስ ስለ ክርስቶስ ስም የገደላቸውን ሬሳዎችን አገኘ። መርቆሪዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣ ወደ ንጉሡ ቤትም አልገባም በማለት ወደ ቤቱ ሄደ። ንጉሡ በጦርነቱ ላይ የሆነውና ንገረኝ አለው። መርቆሪዎስም በጦርነቱ ስለደከምኩ ወደ አንተ መምጣት አልችልም አለው። መርቆሪዎስ የክብር ልብሱን አውልቆ የሐዘን ልብስ በርኖስን ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሪዎስን ጠርቶ ና ንገረኝ አለው። ታመም ያለውና መምጣት አልችልም አለው። ንጉሡም ተውት ይቆይ አለ። መርቆሪዎስ አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉሡ ወደ መርቆሪዎስ መልእክተኛ ላከ። ከዚህ በኋላ ንጉሡ ወደ እርሱ ሄዶ መርቆሪዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም አለው። መርቆሪዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉሡ ዳኪዎስም መርቆሪዎስን የሰጠውክን ገንዘብ ሁሉ ለምን አልተቀበልክም አለው። መርቆሪዎስም ንጉሡን በፊት አንተ ክርስቶስን ትወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህ ገንዘቡን አልፈልግም አለው። ንጉሥ ዳኪዎስ መርቆሪዎስን ለምን የሐዘን ልብስ ለበስክ አለው። መርቆሪዎስም ንጉሡን በፊት አገልጋይ ስለሆንኩ እንዳንተ የመንግሥት የክብር ልብስ ለብስ ነበር፣ ዛሬ ግን የኢየሱስ ክርስቶስ አገልጋይ ነኝ።
ኢየሱስ ክርስቶስም ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜ ንጉሡ ተበሳጨ። በልቡም እንደዚህ ጠላትን ድል ያደረገ አላገኘሁም ሲል አሰበ። ንጉሡ ሰራዊቱን የመርቆሪዎስ ልቡ ጠፋ፣ ለጣዖትም አልሰግድ አለ አላቸው። ንጉሡም ለ8 ቀን እስኪመክር ድረስ መርቆሪዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉሡ መርቆሪዎስን ሐሳብን ቀየርክን አለው። መርቆሪዎስም ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳብ ያልተለወጠም የእግዚአብሔር አምላክ ፍቅር አልተውኩም። ንጉሥ አንተም ድሮ ክርስቶስን ታፈቅረው ነበር። ታዲያ በዚያን ጊዜ የሚያስብ ልቦና ነበረ። ዛሬ ግን አበድክ፣ ክርስቶስንም ተውካለው። ንጉሡም በእርሱ ላይ ተቆጣ። መርቆሪዎስን ወደ እስር ቤት ይወስዱት ዘንድ ሰራዊትን አዘዘ። ነገር ግን ንጉሥ ስለ መርቆሪዎስና ስለ ስነ ምግባሩ ጠላትን ድል ስለማድረጉ አሰበና አዘነ። ከ3 ቀን በኋላ ንጉሥ ወደ እርሱ ያመጡት ዘንድ መልእክተኛ ላከና መጡት። ንጉሥ መርቆሪዎስን ራስን አትጉዳ፣ እኔ አልፈርህም አለው። መርቆሪዎስ ንጉሡን ጌታ በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉም፣ ነፍሳችሁን የሚገድለውን ግን ፍሩት ያለውን አልሰማህምን አለው። ንጉሥ መርቆሪዎስን ሥጋው እስኪቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉት እንዲደበድቡት ታዘዘ። ንጉሥ መርቆሪዎስን ይህ ይሻልሃልን አለው። እጁንና እግሩንም አስረው ወደ እስር ቤት ይወስዱ ዘንድ አዘዘ። መርቆሪዎስም በመንፈቀ ሌሊት ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ እንግዲህ ስለ ቅዱስ ስምህ ሞት ዘንድ አጽናኝ፣ ከቅዱሳን ሰማዕታት ጋርም ጨምረኝ አለ። በእውነት ይደረግልን። የእግዚአብሔር መልአክ ቅዱስ ሚካኤል ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጣል፣ ከቅዱሳን ከሰማዕታት ጋር ይጨምራል፣ ነገ ሰማዕትነት ትቀበላለ። ስለ ቅዱስ ስምህ መሥዋዕተ ዕጣን ቁርባንን ዘይትን የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪን ለተራበ የሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል፣ ስሙንም በሕይወት መጽሐፍ ይጽፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ስምህ ቤትህን የሠራ የገድልህን መጽሐፍም ለጻፈ ስሙንም በሕይወት መጽሐፍ እጽፈዋለሁ፣ በመንግሥተ ሰማያትም ከአብርሃም ከይስሐቅ ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ መርቆሪዎስን የእግዚአብሔር ኃይል ካንተ ጋራ ነው አለው። ይህንንም ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግሮቹን በብረት ከእጁና ከእግሩ ፈታ። መርቆሪዎስን ቆሞ እግዚአብሔርን አመሰገነው፣ ለመነው። በበነጋው በማግስቱ ንጉሡ መርቆሪዎስን ያመጡት ዘንድ አዘዘ። ሰውነትህን አድን አለው። መርቆሪዎስም ንጉሡን አንተም ለጣዖት መስገድህን ተው፣ ነፍስህን አድን አለው። ንጉሥ መርቆሪዎስ ላይ ተቆጣ። ወታደሮቹን ይዛችሁ አንገቱን ቁረጡት አላቸው። ኅዳር 25 ቀን አንገቱን ቆረጡት። ጸሎቱ በረከቱ ከእኛ ጋር አትሁን አሜን። ዳኪዎስ ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስኪሆን ድረስ ታመመ። አንደበቱ ምላሱ ካፉ ወጥቶ በክፉ አሟሟት ሞተ። በእርሱ ምትክ ለጣዖት የሚሰግድ ኦልያኖስ ነገሰ። ካህናትና ዲያቆናት ክርስቲያኖችን ያሳድዳቸዋል። ለአምላኮቻቸውና ለጣዖቶቻቸው አንሰግድም ካሉ አንገታቸውን ይቆርጣቸዋል። 2 ኤጲስቆጶሳትም አመጡለት። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ይባላል። ሁለቱንም አባቶች በክርስቶስ ሕግ የጸኑ ጥበበኞች ናቸው። ኦልያኖስም ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሥ ሆይ እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሡም ተቆጣ። ወደ ወህኒ ቤትም እንዲወስዷቸው አዘዘ። በማግስቱም ንጉሥ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሥ ኦልያኖስ ባስልዮስን አንተ የፍየል ጢም
ሽበት የጠራቢ ልጅ ሆነ አምላክ የት ነው አለው። ባስልዮስም ንጉሡን ለሰማዕታት መቃብር ሳጥኖችን ይጠርብ ዘንድ ተውኩት አለው። ንጉሥ ባስልዮስ አንተ ለነፍስህ ወቅ፣ እኔ ግን ካንተ ጋር ስላደግው ታግሻለሁ አለው። ተመልሼ እስክመጣና እስክመለስ ድረስ ራስህን ከልብህ ምከር። ከተመለስኩ በኋላ ለጣዖት ካልሰገድህ አንገትህን እቆርጠዋለሁ አለው። ባስልዮስም ንጉሡ ወደ ጦርነት ሄደ፣ ከተመለስክ ክርስቶስ ከማርያም አልተወለደም ማለት ነው አለው። ንጉሡ ተቆጣና ወደ ወህኒ ቤት ያግዙት ዘንድ ወደደ። ከውጊያ እስከተመለሰ ድረስ ጠብቁኝ አለና ወደ ውጊያው ሄደ። ባስልዮስና ጎርጎርዮስ ከወህኒ ቤት ውስጥ በጾምና በጸሎት ተቀመጡ። በወህኒ ቤቱ ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜ ባስልዮስና ጎርጎርዮስ ወደ ቤተ ክርስቲያን ገብተው ሲጸልዩ በምሰሶ ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳትም ኦልያኖስን በውጊያው ትገድለው ዘንድ ነፍሳችን ወደ አንተና ወደ እግዚአብሔር አምላክ አደራ ሰጠን ብለው ሄዱና ተኙ። መርቆሬዎስም ለባስልዮስ ከሃዲውና ርጉሙ ኦልያኖስን ገደልኩት እያለ በሕልሙ ታየው። ባስልዮስ ጎርጎርዮስንም ከእንቅልፉ ቀሰቀሰውና በሕልሙ ያየውን ነገረው። ባስልዮስና ጎርጎርዮስ ተነስተው ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን በገቡ ጊዜ በደም የተሞላ ጦር በእጁ ይዞ የመርቆሬዎስን ስዕል ተመለከቱ። ባስልዮስ መርቆሬዎስን ከሃዲ ኦልያኖስን ገደልከውን አለው። ይህ ስዕል ራሱን ዝቅ አደረገ። ኤጲስቆጶሳቱም ይህንን ባዩ ጊዜ ደስ አላቸው፣ እግዚአብሔርንም አመሰገኑ። መርቆሬዎስም ወደ ውጊያው በሚሄድበት ጊዜ ከሃዲ ኦልያኖስን ወጋው። በወጋው ጊዜ ከፈረሱ ላይ ወደቀ። ከመሬት አመድ አንስቶ ወደ ላይም በተነ። በክፉ አሟሟትም ሞተ። ሰራዊቱም ተመለሱ። በእርሱ ምትክ የክርስቶስን ሃይማኖት የሚወድ አኖሪዎስን አነገሱ። አኖሪዎስም ቤተ ክርስቲያናትን ሠራ። በሮሜ ሀገር ያሉ ክርስቲያንንም አበረታቸው። በመርቆሬዎስ ስም ቤተ ክርስቲያንም ሠራ። በዚህም ቤተ ክርስቲያን ብዙ ተአምራት ታየ። ጸሎቱና በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ መልኩን እናሰማለን። መርቆሬዎስ ሆይ የስም አጠራር የኢየሱስ ክርስቶስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም ላለው ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስህ ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረህ በፈረስ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮ ሰላም ላለው ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥ። መርቆሬዎስ ሆይ የከሃዲው ዳኪዎስ ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም ላለው ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይ እየተቀበልክ እስከ ሞት ድረስ ታገስ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም ላለው እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም ላለው ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ።
መርቆሪዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም ላለው። በጥቁር ፈረስ ላይ የምትቀመጥ ሰማዕት ወይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስ ጫነኝ። መርቆሪዎስ ወይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም ላለው። በሰይፍ ለተቀለው አንገትም ሰላም ላለው። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ሰይጣን እጅ ፈጥነ ታደገኝ፣ ዳግመኛም ነጻ አውጣኝ። መርቆሪዎስ ሆይ ከባድ የሆነ የስቃይ ቀንበርና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም ላለው። ስቃይንና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሪዎስ ሆይ ከደረት በታች ደም እስኪንጠፈጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባ ሰላም ላለው። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሪዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወርች ጭንህ ሰላም ላለው። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው። በስቃይ በደም የተጠመቀ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም ጸና ዘንድ ስለ እኔ ጸልይልኝ። መርቆሪዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻዎች ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነት ሞልቶታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። መርቆሪዎስ ሆይ ኩራዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍ ክንድ ሰላም ላለው። እንደ ተከዚ ጥበብን የተሞላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ በድጋሚ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ አጥፋ። መርቆሪዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው። የሃይማኖት ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። መርቆሪዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም ላለው። የምስጋናና የክብር መከማቻ ለሆነው ከርስህም ሰላም ላለው። ሲቃይን ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድህ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። መርቆሪዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብ ሰላም ላለው። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት ከካዲ ኡልያኖስ ላይ እንዳሳየ የማዳንህም ኃይል ተንኰለኛ የሆነ ጠላቴን ይደምስስ። መርቆሪዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊት ሰላም ላለው። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትህም ሰላም ላለው። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላቴን ለመውጋት ይሩጥ። መርቆሪዎስ ሆይ ትሑትናንና ደግነትን ለተሞላው ውሳጣዊ አካል ሰላም ላለው። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትህም ሰላም ላለው። መርቆሪዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዱ አስቀድሞና ረዳቷም መታመኛዋም አንተ ነህና። መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ነጭ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሪዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም ላለው።
ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች 2 የወንጌል ጫማዎች ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም ላለው ክቡር እንደመሆን የተሰቃይህና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግር ጣቶች ሰላም ላለው ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድህ ይሄዱ ዘንድ ከአምላካዊ እርሻም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች አዝዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደምግባት ለተመላ መልክ ሰላም ላለው ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ አገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው ሰማዕት ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋና በግፍ ደም በውሃ ለጸደው ግንዘት ሰላም ላለው የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም ላለው መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። መርቆሬዎስ ሆይ አንደኛ ተአምርህ መምህርህ ባስልዮስን ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከካሃዲ ኡልያኖስን ይህ ስዕል ከአርበኛ ተመስሎ በገሃድ ጦር ገደለው፣ ስልጣኑን ገለጠ፣ ኃይሉን አሳየ። መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው፣ እንደዚያም ደካማውን እኔን ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት ሆይ ሦስተኛ ተአምር ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋር ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ወይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀል ለማያውቀው ልብ ሰላም ላለው እንደ ሽቶ የምታምር ሰማዕት ሆይ ሥጋህን እንደ ጉማ በነኑት፣ ተጋድሎህንም ፈጸምክ። መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሬዎስ ሆይ በክፎች ምክር ያልሄደ በዘባቾች ሀገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድር ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔ ባሪያን ከመከራ ሥጋ ከመከራ ነፍስ ጠብቀኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የኢየሱስ ክርስቶስ ምስክር የሆነው የቅዱስ መርቆሬዎስን ተአምር እናገራለሁ። ጸሎቱ በረከቱ ይህንን
ተአምሩን ገድሉን ከምንሰማ በጸሎታቸው አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን። ከተአምራቶቹ መካከል አንዱ እንዲህ ይናገራል። በቀደጶቅያ በቂሳርያ በተሾመ በኤጲስቆጶስ ቅዱስ ባስልዮስ ዘመን ኦልያኖስ በነገሰ ጊዜ ጌታችን ኢየሱስ ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኦልያኖስ በጌታችን በኢየሱስ ክርስቶስ የሚያምኑትን ከባድ ሲቃይን አደረሰባቸው። በቅዱስ ባስልዮስ ላይም ተቆጣ፣ አሰረውም። በክርስቲያኖች ላይም ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኦልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሪዎስም ለመነ። እግዚአብሔርም ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሪዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኦልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህንን ራእይ በቅዱስ መርቆሪዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሪዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ ቅዱስ መርቆሪዎስ ሰይፍና ጦር ከቅዱስ መርቆሪዎስ ስዕል ስር ያለው ቦታ እስኪሞላ ድረስ ከነርሱ ብዙ ደም እየፈሰሰ ወደ ቤታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኦልያኖስን ገደልከውን? አለ። ቅዱስ መርቆሪዎስን በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሪዎስን ብዙ ተአምርና ድንቅ ተአምራትን ሥራ ደነቀ። ጸሎቱ በረከቱ ከኛ ጋር ትሆን አሜን። ከሃዲው ንጉሥ የቅዱስ መርቆሪዎስን አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሪዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሪዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሪዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውንም ማንም አላስረዳውም። ንጉሡ ከእርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠረጥረዋልና ይፈራው ነበር። በተበሳጨ ጊዜ በሀገሩ ሁሉ ይልካቸዋል፣ እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውን የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ። የመርቆሪዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሪዎስን አባት ክርስቲያን እንደሆነ ባወቀ ጊዜ ራራለት፣ ሊገድለውም አልፈለገም። በመርዶሳውያን ሀገር ሁሉ ገዢ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሪዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሪዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮቹ ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ የብፁዕ መርቆሪዎስ እናት ወሰደችው። በባለሥልጣናት ፊት የሚለበስ ያማረ ልብስ አለበሰችው። በገዢው በአባቱ ፈረስ ተጭኖ እንዲሄድ አዘዘችው። በመኮንኑ ፈረስ በተጫነ ጊዜ ወታደሮች ይዘው ከመኮንኑ አባት ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀውምና ተቆጣው። የመርቆሪዎስ እናት ወደ እርሱ ወደ ባሏ መጣች። ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኞች ነንና አንተም ስደተኛ እንደሆንክ ባወቀው ጊዜ የአንተ ልጅ ይሆን ዘንድ አሰብኩ አለችው። ተጠራጠረ። ከየት እንደመጣች ጠየቃት። ሚስቱ እንደሆነችም ነገረችው። ያን ጊዜ አወቃት። ልጁን መርቆሪዎስን አወቀው። ያንን የእንግዳ ቤት ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባትና እናቱ በሞቱ ጊዜ ንጉሥ
ቅዱስ መርቆሬዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዥ አድርጎ ሾመው። ቅዱስ መርቆሬዎስ ገዥ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜ ከእርሱ ጋር ይሰለፋሉ። ጦርነት በሚያደርጉ ጊዜም እግዚአብሔር እንደ በፊቱ የአውሬ ፍጥረትነታቸውን ይመልስላቸዋል። ማንም ሊፈታተናቸው አይችልም። ለዚህ ቅዱስ መርቆሬዎስ ታላቅ ኃይልና ብርታት ተሰጠው። ይህ መርቆሬዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብር አገኘ። ያን ጊዜ ጣዖት የሚያመልከው ዳኪዎስ የሚባለው ንጉሥ ነግሷል። ከበርበር ጠላቶችም ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ ወጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡም ደነገጠ፣ ፈራ። ቅዱስ መርቆሬዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችን ያጠፋልናል፣ ከእጃችንም ይጥላቸዋል አለው። በጦርነቱ ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና እርሱም መርቆሬዎስ ሆይ ስማ፣ አትፍራ አለው። ከዚህ በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክህን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ሄደ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ እግዚአብሔር አምላክን ስም ለምን ረሳ? ለምንስ አላሰብክም አለው። ጦርነቱን በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊቱ ጋር ዕጣንን ለማጠን ለማሳረግ ፈለገ። መርቆሬዎስ ግን ዘገየ። ከንጉሡ ጋር ወደ ጣዖቱ ቤት ለበዓል አልመጣም። እነርሱም ቅዱስ መርቆሬዎስ ከሰራዊት ጋር አልመጣም፣ በአማልክቶች ላይ ዕጣን ማሳረግ ጊዜ አልነበረም ብለው ለንጉሥ ዳኪዎስ አስረዱት። ያን ጊዜ ሰራዊቱን ይዞ መርቆሬዎስን ወደ እርሱ አመጣው። ከእርሱ ጋር ያለውን ፍቅርም ከልቡ መተው አስገረመው። ለምን የኔን ፍቅር ረሳኸው? ለምን ለአማልክቶቼ ዕጣን ለማሳረግ ከኔ ጋር አልመጣህም አለው። ያን ጊዜ ቅዱስ መርቆሬዎስ ቅናቱንና ልብሱን በንጉሥ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖትም አልሰግድም አለው። ንጉሥ ዳኪዎስ ይህን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ ዱላና በጠፍር ጅራፍ እንዲደበድቡት እንዲገርፉት አዘዘ። ይህንንም በእርሱ ላይ ያደረጉ። ያን ጊዜ ንጉሥ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀጰዶቅያ አውራጃ ወደምትገኘው ቂሳርያ ላከው። በዚያም ይፈርዱበት ዘንድና ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማይ የምስክርነት አክሊል ተቀዳጀ። የማያልፍ ሰማያዊ አክሊልን ከተቀዳጀ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት፣ ታነጸለት። እግዚአብሔርም ተአምራትና ድንቅ ነገርን በውስጡ ገለጠለት። የቅዱስ መርቆሬዎስ ይጠብቀን።